ሰላም እንደምን ቆያችሁልን ክቡራንና ክቡራት የኬርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል። ደራሲ ተስፋ ገብረየስ ዘምድረ ከብድ፣ ተራኪ ትልቅ ሰው ስዩም። በየሳምንቱ በኬርታ ዓለም አቀፍ ድምጽ በኩል ይጠብቁን። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘምድረ ከብድ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 16 ዝግጅታችን ምዕራፍ 6 አስተዳደር የሚለውን ሰፊ ርዕስ ያልጨረስነው ሲሆን በዛሬው ዝግጅታችን ደግሞ ጀምረን ካቆምንበት እንቀጥላለን። ተከታተሉን። የሚያስጨንቅ ነገር በደረሰ ጊዜ ጠጅ ተቀድቶ ሻኛ ተሰቅሎ መፎከር ልማድ ስለነበር በወቅቱ የነበረው የአይመለል አዝማች ጠጅና ሻኛ አቅርቦ አርበኞችን ጠራ። ከመካከላቸው ዋቅቶላ ዘጌ የተባለው ጀግና ፎክሮ ተነስቶ እኔ ልጃችሁ ወንድማችሁ በመጀመሪያ ጋልቦ የደረሰውን ፈረሰኛ የአንበሳ ለምድ እንደለበሰ ገድዬ ወዲያው አከታትዬ ጥዬ የመጣውን ጦር መልሳለሁ፣ ከአይናችሁ ያድነኝ ወይም ያውጣኝ ብሎ ከሻኛው ቆርጦ ከጠጁ ቀድቶ ተቀመጠ። ጂሎራሙ የተባለው የኦሮሞ አዝማች ባለው ቀን በዙሪያ የተገኘውን ጦር አስከትሎ ሲመጣ ዋቅቶላ ዘጌ የተባለው ጀግና እንደፎከረውም አንድም ሳያጎድል በፊት የመጡትን ፈጅቶ ሰልፈኛውን እንደመለሰ ይነገራል። የዳረጎት የዱላና የጌቶ ጦርነት ከመሆኑ በፊት በአይመለል ሀገር ዕውቀት ከጀግንነት የነበራቸው 3 አዝማቾች ነበሩ። እነሱም የናቺ አደም ዳረጎት፣ የገንዛ አደም ኑረና የጃቴ አደም ዋጮ ናቸው። የጃቴ አደም የአይመለልን ሕግ ያሻሻለ ነው። እነዚህም በዘመቻ ጊዜ ተቀላቅለው አዋሽን ተሻግረው የኦሮሞን ሀገር እየወረሩ በአስተዳደር እየተስማሙ ይኖሩ ነበር እንጂ አንዱን አንዱ አይወጋውም ነበር። ስለዚህም የዳረጎት መንገድ ከዳረጎት እስከ አዋሽ እንደነበረ ይነገራል። በዚህ የታሪክ ወቅት ከሁለቱም ተፋላሚ ወገኖች በዛ ያሉ ስመጥር ጀግኖች ነበሩ። ከእነዚህም እነ ቄሮ ቢርቦ፣ እነ ገመዳ ወልዴ፣ እነ ወዳ ሌሊሶ፣ እነ ቦሩ አንከሶ፣ እነ ወዳ ማኔ፣ እነ አረዶ ሞጆ፣ እነ ሎዲሶ ወገራም፣ እነ መኔዶ ገለቴ፣ እነ ባብሶ አርቦ፣ እነ ሞጋ ኬናሞ፣ በሶዶም እነ ጂሎራሞ፣ እነ ጨንገሬ ገዳ፣ እነ ቱሬ ገለቴ፣ እነ መኒሳ ኢንጌ፣ በዱላም እነ ቁምቢ ዱቤ፣ እነ ሃሪዮ ወዳይ፣ እነ በዳሳ አሪዮ፣ እነ ኢላላ ቤኛ፣ እነ በዳኔ እመቶ፣ በጌቶም እነ ቱፋ ገርጆ፣ እነ ሉቤ ነገዎ፣ እነ አሻሚ አራርሴ፣ እነ ዋኬኔ በቼ፣ በሰባት ቤት ጉራጌም እነ መገና ሳኬሮ፣ እነ ዳርሲያ ኬሮ፣ እነ አበጋዝ ሽበታ፣ እነ ኢማም ሱሩር፣ እነ አዝማች አሌ፣ እነ ሐሰን አንጃሞ፣ እነ ዱሮ ጠቡቶ፣ እነ አዝማች ሽማቶ ለአብነት ያህል መጥቀስ ይቻላል። እነኚህ አርበኞች እንደየጀብዷቸው የሻኛና የፍርምቢያ የጭቅናና የጠጅ ወግ ነበራቸው። ጀብዷቸውም በሕዝብ ተመስክሮና ተረጋግጦ በመሬትም ስጦታ ብልጫ የሚያገኙ ብዙዎች ነበሩ። አዝማቾችና ዳኞች፣ አማካሪዎች በአስተዳደር ጉዳይ የሚያገለግሉ ቢሆንም ጊዜው የጦርነት ወቅት ስለነበር ጠላትን እየወጉና እየተከላከሉ ሕዝቡን የሚጠብቁትን አበጋዞችና አርበኞች የጉራጌ ሕዝብ በበለጠ ከበሬታና እንክብካቤ ይይዛቸው ነበር። ዳኞች በተመረጡት አማካሪዎች አማካኝነት ለተወሰነ ጊዜ እየተመረጡ ሕዝቡን ያስተዳድሩ ነበር። ዳኞቹ ስልጣን በሚለቁበት ቀንም ሕዝቡ በጉባኤ ተሰብስቦ በአዝማቹ ስልጣን አዋጅ ተነግሮ በሰው ትከሻ ታዝለው በእልልታና በሄቦታ በከበሮ በአታሞ በዘፈን ወደየቤታቸው ይወሰዳሉ። ከዚህ በኋላ ከፍ ያለ ግብዣ ይደረግ ነበር። የዳኞች ስልጣን ከፍ ያለ ነበር። የሀገሩ ጉዳይ ሁሉ የሚፈጸመው በእነርሱ ስልጣን ስለሆነ ሰዎች ማናቸውንም ውለታ ሲዋዋሉ እነርሱ ከሌሉበት አይጸናም። የውግረት ፍርድ የተፈጸመበት አጥፊ አስቀድሞ ዳኛው ራሱን ሲቆራው ወይም ሲወግረው የሕዝቡ እጅ ይወርድበት ነበር።
ራሱን ባይቆራውም ቅሉ በትሩን ልኮ በአንድ ሰው እጅ ቢያስቆራው የህዝቡ እጅ ይወርድበት ነበር። አዝማቹ ህዝቡን ካልያዘ በስተቀር ከፍተኛ ስልጣን ከያዝኩ ብሎ ብቻውን የዳኞችና የአበጋዞችንም ፍርድ ሊገለብጥ አይችልም። ከአዝማቾችም ከዳኞችም ከአበጋዞችም ይልቅ የሚጸናው በድምፅ ብልጫ የህዝቡ ፍርድ ስለነበረ ነው። ዳኞች እስከ ጊዜያቸው የተከበሩ ነበሩ። ህዝቡ በማናቸውም ስፍራ ሲያገኛቸው ሳይሳለማቸው አያልፍም። በየግብዣውም ሁሉ ቀደምትነት ነበራቸው። ከየግብዣው ቤት ጠጅም ይወሰድላቸው ነበር። በየአቅራቢያቸው የቀንድ ከብት ሲታረድ ሻኛ ወይም ፍርምቢያ ወይም ጭቅና እንዲወሰድላቸው ወግ ነበራቸው። ህዝቡ አንዳች ውል በሚፈጽምበት ቀን ሁሉ በክብር ይጠራቸዋል። አዲስ መሬት ሲከፈልም ከየጎሳቸው ክፍያ ከሚደርሳቸው ሌላ ኩዳድ ወይም ሁዳድ የተባለ ቁራሽ መሬት እነሱ መርጠው ይሰጣቸው ነበር። መሬትን ለማካለል ድንበርን ለማጽናት ስልጣን የተሰጣቸው ከዘር የወረዱ የዥር ዳኞች የተባሉ ነበሩ። የእነዚህም ስልጣን የህዝቡን መሬት እያስተካከሉ ማካለልና ድንበሩን ማጽናት ነበር። እነዚህም ሙርራ የተባሉ ሰዎች በረዳትነት ተጨምረውላቸው በእድራቸው ክልል የሚገኙትን መንደሮች ያስተዳድራሉ። መቶ ግዳይ ያስመሰከሩና በመቶ ግዳይ የሚገመት ጀብዱ የሰሩ ለአበጋዝነት ይመረጡ ነበር። እነሱም ስልጣን በሚቀበሉበት ቀን ህዝቡ በጉባኤ ተሰብስቦ የማዕረግ ስማቸው በአዝማቹ ስልጣን ታውጆ በሰው ትከሻ ታዝለው በእልልታና በሄቦታ በአታሞ በከበሮ በዘፈን ወደየቤታቸው ይወሰዱ ነበር። ከዚህ በኋላም ከፍ ያለ ግብዣ ይደረጋል። የአበጋዞች ስልጣንም በጊዜ ቸው ሁሉ ከፍ ያለ ነበር። የዘመቻ ጉዳይም በጠቅላላው የሚፈጸመው በአበጋዞች ስልጣን ነበር። ሀገርም የሚጠበቀው የጠላትም ሐሳብ የሚታወቀው ህዝቡም ለጦርነት የሚታጠቀው በአበጋዞች ስልጣን ነበር። ለአበጋዞችም ልዩ ልዩ ወግና ማዕረግ ነበራቸው። አዲስ መሬት ሲከፈልም ከየጎሳቸው ክፍያ ከሚደርሳቸው ሌላ ኩዳድ የተባለ ቁራሽ መሬት ከአዝማቹ ቀጥለው ከመረጡት ስፍራ ይሰጣል። ደግሞም ዘመቻ ላይ ከተገኘ ከቀንድ ከብት ምርኮ ከሌሎች የበለጠ ይሰጣቸዋል። በአንቱታም በሰላምታም በአቀማመጥም የተከበሩ ነበሩ። በምግብም አቀራረብ ቀደምትነት ነበራቸው። የሻኛ የፍርምቢያ የጭቅናና የጠጅም ወግ ነበራቸው። ለአዝማቾችና ለዳኞች ለአርበኞችና ለአበጋዞች ፍሪዳ ከታረደበት ሻኛና ፍርምቢያ ጭቅና ግብዣ ከተደረገበት ወይም ድግስ ጠጅና የመሳሰለውንም መጠጥ ወግ የሚወሰድላቸው እንደየማዕረጋቸውና እንደየጀብዷቸው መጠን በየደረጃቸው እየታየ ነበር እንጂ ለሁሉም እኩል በማዳረስ አልነበረም የሚሰጠው። ማን ከማን እንደሚበልጥ የሚወሰነውም በህዝቡ የድምፅ ብልጫ ነበር። ይህም ልዩ ልዩ የሆነ የወግና የማዕረግ ብልጫ የወጣቶችን ወኔ የሚቀሰቅስ የአዋቂዎችን ወኔ የሚያጎለምስ ከፍ ያለ ምሳሌነት ያለው ስርዓት ነበር። የአዝማቾችና የአበጋዞች ህግና ማዕረግ እስካሁንም ተያይዞ በመጣው ወግና ስርዓት ከሞላ ጎደል ጸንቶ ቢገኝም ከቅርብ ጊዜ ወዲህ ህዝቡ በሸንጎ ሳይመክርበትና በሽማግሌ ሳይፈቀድ ማንም ሰው እንደፈለገው እየተነሳ በየመሸታውና በየድግሱ ቤት አዝማች ብለንሃል፣ አበጋዝ ብለንሃል እያለ ሹመት በመስጠቱ የስርዓቱን ክቡርነት ቀንሶታል። ክቡራንና ክቡራት የኬርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 17ን በዚሁ ያጠናቀቅን ሲሆን ምዕራፍ 6 አስተዳደር የሚለውን ሰፊ ርዕስ ያልጨረስነው በመሆኑ ሳምንት በዚህ ርዕስ ላይ እንመለሳለን። እስከዚያው ቸር ቆዩልን።